የሚቀጥለው አዲስ ዓመት 2018 ወይ ደግሞ የፈረንጆቹ ሴፕቴምበር 2025 የባንክ ብድር የሚጀመርበት ጊዜ ይሆናል። ባንኮች ላይ ተጥሎ የነበረው ብድርን የማሳደግ ገደብ ይነሳል በሚለው እሳቤ ላይ ተመስርቶ ብዙዎች የተለያዩ መላምቶችን ካሁኑ እያስቀመጡ ይገኛሉ። የቤት ዋጋ ይጨምራል ወይስ ባለበት ይቀጥላል? ተመቶ ያለው የሪል ስቴት ገበያ እንዲሁ ይቀጥላል ወይስ መነቃቃትን ያሳያል? በእጅ ላይ ያለውን ካሽ ምን ላድርገው? ወዴት ባውለው ነው የሚሻለው? የባንክ ብድሩ በሚለቀቅበት ሰዓት ለመሆኑ ምንድነው የሚፈጠረው የሚሉ ነገሮች የብዙ ሰዎች ጥያቄ እየሆኑ መጥተዋል። በዚህ በሰሞኑ ማለት ነው። IMF እና ኢትዮጵያም እንደምታውቁት ከተስማሙ ስምምነቶች ውስጥ አንዱ እንግዲህ በሴፕቴምበር 2025 እስካሁን ድረስ ተቀምጦ የነበረው የክልከላ ግዴታ መነሳት አለበት የሚል ነገር ላይ ደርሰዋል። ስለዚህ እኔና እናንተ በእንደዚህ አይነት ሁኔታ ውስጥ ብድር ሁኔታ ወይ ደግሞ በገበያ ላይ ያለ የገንዘብ አቅርቦት ከፍተኛ ጭማሪን በሚያሳይበት በሚቀጥለው ዓመት አስቀድመን ምንድነው ማድረግ ያለብን፣ ምንድነው መጠበቅ ያለብን የሚሉትን ነገሮች በዚህ ቪዲዮ ልናወራ ፈልጌያለሁ። ይህ ንጋት ፖስት ነው። ፋይናንስና ቢዝነስን፣ ካፒታል ማርኬትን፣ ስለ ባንክና ብድር እናወራለን። ታዲያ ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ እንድትሉ፣ ከኢትዮጵያ ውጪ ካላችሁ በተለይ ደግሞ ጆይን በሉ። በዚህ ወደ ዛሬ ቪዲዮ ከመሄዴ በፊት የዛሬውን ቪዲዮ እንካችሁ ስሙ ያለውን የስፖንሰራችንን የአኳያ ፕሮፐርቲስ ማስታወቂያ ሰምተን እንመለሳለን። ልዩ የኢንቨስትመንት አማራጭ ከአኳያ ፕሮፐርቲስ። አኳያ ፕሮፐርቲስ በፒያዛ ሳር ቤት እና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ። ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት አማራጮችን የያዘው አኳያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝ ይሏችኋል። ጂምና ስፓ፣ የመዋኛ ገንዳ፣ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኳያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው። እነዚህን አፓርትመንቶች ታዲያ የግሎ ለማድረግ 10% ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ። እና ምን ይጠብቃሉ? በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ። ቀሪ ክፍያዎትን ደግሞ በረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል። የእድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ። ቀጥሮ አስይዘው መጥተው ሳይቶቻችንን ይጎብኙ። አኳያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ። ቤቶችን ከአኳያ ፕሮፐርቲስ መግዛት የምትፈልጉ ሆነ ኢንቨስት ማድረግ የምትፈልጉ ሆነ በዚህ በሚዋዥቅ ገበያ መካከል ታዲያ ከታች የተቀመጡ ስልኮችን ደውሉ፣ አግኟቸው። ቤቶቹን ሄዳችሁ ጎብኙ። ሳይት ላይ ሄዳችሁ ለማየት አስቀድማችሁ ቀጠሮ አስይዙ ይሏቸዋል። እንደምታስታውሱት እንግዲህ ከ2 እና ከ3 ዓመታት በፊት ነው የኢትዮጵያ መንግስት በብሔራዊ ባንኩ በኩል ባንኮች በየዓመቱ የሚያበድሩትን የብድር መጠን ወይ ደግሞ የገንዘብ መጠን ገበያ ላይ እንዲቀንሱ ከማስገደድ ጋር ተያይዞ ገደብን ያስቀመጠባቸው። ይህም 14% ከቀደመው ዓመት ገንዘባችሁ የበለጠ ብቻ ነው ማበደር የምትችሉት በዚህ ዓመት ብሎ ክልከላ አድርጎባቸው ነበረ። በባለፈው ዓመት ይመስለኛል ወደ 18% ትንሽ ከፍ ተደርጎላቸው ገንዘቡን ትንሽ በዛ ያለች እንዲያው ማበደር እንዲችሉ እድሉ የተሰጣቸው። በእነዚህ ዓመታት እንግዲህ እነዚህ ባንኮች ብዙ ገንዘብ ማበደርን አልቻሉም። ኢቭን በቁጠባ መልኩ ብዙ ገንዘብ የሰበሰቡ ቢሆንም ያንን ገንዘብ ግን መልሰው ማበደር አልቻሉም። ለምን ይሄንን ተደረገ? ምክንያቱ ምን ነበረ ብላችሁ ከጠየቃችሁኝ የመጀመሪያውና ዋነኛ የነበረው ምክንያቱ የዋጋ ግሽበት የሚባለው ኢንፍሌሽንን ለመቆጣጠር ነበረ። የዋጋ ግሽበት ብዙ ጊዜ ገበያ ላይ የሚበራከተውና ከቁጥጥር ውጪ የሚሆነው ገበያ ላይ የሚንቀሳቀሰው ገንዘብ ወይ ደግሞ ብር በስፋት ሲሆንና ያ ገንዘብ በሚበዛበት ሰዓት ኢንፍሌሽን እየተበራከተ ኢንፍሌሽን እየተባባሰ ይሄዳል የሚል መላምት አለ። በዛ መላምት መሰረት ገበያው ላይ ያለውን የሚንቀሳቀሰውን ገንዘብ መቀነስ ከቻልን ኢንፍሌሽንን መቆጣጠር እንችላለን በሚለው እሳቤ ከ30% በላይ ሄዶ የነበረው በታሪክ ታይቶ በማይታወቅ ሁኔታ የሀገሪቱ ዋጋ ግሽበት በጣም አሻቅቦ በነበረበት ሁኔታ የብሔራዊ ባንክ ይህንን እርምጃ ባንኮች ላይ ከመውሰዱ ጋር ተያይዞ እንግዲህ ኢንፍሌሽንን ለጊዜው መቆጣጠር ተችሏል። አሁን ባለው አዲስ ዴታ እንግዲህ አትሊስት ኢትዮጵያ ስታቲስቲክስ አገልግሎት በሚለው ከሆነ 13% አካባቢ በዚህ ባሳለፍነው ወር ደርሷል የሀገሪቱ ዋጋ ግሽበት ማለት ነው። ይሄ መቆጣጠር ተችሏል። በሁለተኛ ደረጃ ግን ይሄኛው ምንም እንኳን ፖዚቲቭሊ ኢንፍሌሽንን ተቆጣጠር ነው ቢባልም ኢኮኖሚው ግን በሁለተኛነት ስትመለከቱት መቀዛቀዝ ውስጥ ገብቷል። የኢኮኖሚ መቀዛቀዝ ስንል እንግዲህ የግል የንግድ ስራ ላይ የተሰማሩ ነጋዴዎችም ሆኑ ቢዝነሶች ቢዝነሳቸውን ለማስፋፋት አዳዲስ ቢዝነሶችን ለመጀመር አዳዲስ ቅርንጫፎችን ለመክፈት አዲስ የሆነ ሐሳባቸውን ወደ ስራ ለማስ
በማስገባትና ለሰዎች ስራ እንዳይፈጥሩ፣ ለሰዎች ደሞዝ እንዳይከፍሉ፣ ኤክስፖርት የሚሰሩ ኢምፖርት የሚሰሩት ገንዘብ ተበድረው ስራቸውን እንዳያስፋፉ በእነዚህ ዓመታት ውስጥ ምን ተብለዋል? ተገተዋል፣ ተገድበዋል። ከዚህም የተነሳ ነው ብዙዎቻችን ላይ ኑሮ ጫናው እየከበደ የመጣው። ልክ ኢንፍሌሽኑ ገበያ ላይ በመስፋቱ የተነሳ ገበያ ላይ ገንዘብ ከመገደቡ የተነሳ የመግዛት አቅማችንን ማሳደግ የሚችለው የኢኮኖሚ መነቃቃት የሚባለው አዳዲስ ስራዎች ወይ ደግሞ ተጨማሪ ስራዎችን የምናገኝበት እድልን የሚዘጉ ነገሮች ተፈጠሩ። በተለይ ደግሞ አዳዲሶቹ ትንንሾቹ ባንኮች፣ ሀገራችን ውስጥ ያሉ ባንኮች ኢቭን እነሱ እንኳን ትርፍን ለማትረፍ በሚቸገሩበት ሁኔታ የቤት ኪራይ፣ ደሞዝ የመሳሰሉ ኤክስፔንሶቻቸውን ለመክፈል በጣም የተቸገሩበት ሁኔታ ነበሩ እነዚህ ዓመታት። ምክንያቱም ገንዘብ በቁጠባ ሰብስበው መልሰው ማበደር የማይችሉበት ሁኔታ ነው የተፈጠረው። እንዲያውም አንዳንዶቹ ባንኮች ጥቃቅኖቹ አንድ ላይ አብረው እንኳን ብሔራዊ ባንክ ድረስ እስከ ማመልከቻ ድረስ እንዳመለከቱ የተለያዩ ዜናዎችን የሰማችሁበትን ጊዜ ሜቢ ልታስታውሱ ትችላላችሁ። ከዛ ባለፈ ደግሞ የሪል ስቴት ገበያው በከፍተኛ ሁኔታ ነው የተመታው፣ በከፍተኛ ሁኔታ ነው የወደቀው። ከዚህ ቀደም አልሚዎች ገንዘብን ከባንኮች እየወሰዱ ትልልቅ ግንባታዎችን ይገነባሉ። ከዛ ባለፈ ገዢዎች ደግሞ እንዲሁ የባንክ ብድር እየተመቻቸላቸው ቤት ይገዙ ነበረ። እነዚህ ለሁለቱም አካላት ባንኮች ገንዘብ ማበደር ከማቆማቸው የተነሳ በካሬ እነዚህ አልሚዎች ቤትን የሚሸጡበት ዋጋ ከ180 ከ200 ምናምን ሺህ ብር ተነስቶ እስከ 80 ሺህ ብር እስከ 65 ሺህ ብር ድረስ በአንድ ካሬ የወረዱ አፓርትመንቶች ወይ ደግሞ የቤት ሽያጮች ሲካሄዱ አብዛኛዎቻችን በእነዚህ ጊዜ ሰምተናል። ከዛ ባለፈ በየግሮሰሪው የሚወሰኑ የነበሩ እነዚህ ስፔኩሌቲቭ የሆኑ የቤት ዋጋዎች በየ2 ሳምንቱ በየሳምንቱ እየሰማችኋቸው የቤት ዋጋ ከ1 ሚሊዮን ቀጥታ 2 ሚሊዮን ከ2 ሚሊዮን ቀጥታ 3 ሚሊዮን የሚሄድበትና አንዳንድ ደላሎች በእጃቸው ቤቶችን 5-6 ይዘው ለሚመጡ ሌሎች ሰዎች እያገለባበጡ የሚገዙበት ሁኔታ የባንክ ብድር ከመቆሙ የተነሳና ገበያው ላይ የሚንቀሳቀሰው ገንዘብ ከመቀነሱ የተነሳ ቀጥ የሚልበት እድል ተፈጥሮ ነበር። ታዲያ አሁን ይህ ተቀምጦ የነበረ ገደብ ወደ መነሳቱ መጥቷል። ባለፉት ወራቶች አይኤምኤፍ እና የልዩ የኢንቨስትመንት አማራጭ ከአኮያ ፕሮፐርቲስ በፒያሳ ሳር ቤት እና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ። ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት አማራጮችን የያዘው አኮያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝ ይሏችኋል። ጂምና ስፓ፣ የመዋኛ ገንዳ፣ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኮያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው። እነዚህን አፓርትመንቶች ታዲያ የግሎ ለማድረግ 10% ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ። እና ምን ይጠብቃሉ? በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ። ቀሪ ክፍያዎትን ደግሞ በረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል። የእድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ። ቀጥሮ አስይዘው መጥተው ሳይቶቻችንን ይጎብኙ። አኮያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ማለት ነው የኢትዮጵያው ብሔራዊ ባንክ መካከል በነበረው ውይይት ይህ የተቀመጠ ገደብ መነሳት ከመጪው መስከረም ወይ ደግሞ ከሴፕቴምበር በኋላ ግዴታ ነው የሚል ስምምነት ላይ ተደርሷል። ምክንያቱም አይኤምኤፍና ኢትዮጵያ ባለፈው ክረምት 3.4 ቢሊዮን ዶላር የሚጠጋ አይነት ገንዘብ ድጋፍ ስምምነትን አድርገዋል። ዓለም ባንክና ሌሎችም ተቋማት በቢሊዮን ዶላሮች የሚቆጠሩ ገንዘቦችን ለብሔራዊ ባንክ እንካችሁ ብለው ሊሰጡ ቃል ገብተዋል። ይህንን ለማድረግ ግን እነዚህ ከላይ የጠቀሱ አይነት ነገሮችን ስምምነቶችን መፈጸም ግድ ይላቸዋል። እና ይሄ በሚሆንበት ሰዓት ብድሩ በሚነሳበት ሰዓት ታዲያ ምንድነው መጠበቅ ያለብን? ገበያው ምንድነው የሚሆነው የሚለውን ነገር ለኔና ለእናንተ ካሁኑ ማወቅ ይጠቅመናል። የገንዘብ አቅርቦት እንግዲህ መጨመር ባንኮች ለደንበኞቻቸው የሚያበድሩትን ገንዘብ ይሄ ሎነብል የምንለውን ፈንድ ያበዛላቸዋል፣ ከፍ ያደርግላቸዋል፣ ይጨምርላቸዋል። ስለዚህ ለብድር ቋምጠው የነበሩ ሴክተሮች ሪል ስቴት በሉት፣ ግብርና በሉት፣ ማኒፋክቸሪንግ በሉት፣ የቱሪዝም ሰርቪስ ሴክተሩ በሉት፣ ኢምፖርት ኤክስፖርት ሊሆን ይችላል ብቻ ገንዘብን በስፋት የሚያገኝበት አመት ይሆናል የሚቀጥለው አመት። ከዛ ባለፈ የሪል ስቴት ገበያው ሊነቃቃ ይችላል። ባንኮቹ ለአልሚዎቹም እንዲሁም ደግሞ ለገዢዎቹም የሚያበድሩበት አመት ነው ሊሆን የሚችለው። ከዚህም የተነሳ የቤት ዋጋ እንደተለመደው እንደ ድሮ በጣም ከፍተኛ በሆነ ሁኔታ ባይሆንም በትንሹም ቢሆን ይጨምራል ብዬ ነው የምጠብቀው። እንደ ድሮ በከፍተኛ ሁኔታ ለምን አይጨምርም ለሚለው ነገር በኋላ አንድ ማነሳላችሁ በጣም ቁልፍ የሆነች ጉዳይ አለች። እሷን ማወቅ ይኖርባቸዋል። ሌላው ደግሞ የኢኮኖሚው እድገትና የዋጋ ግሽበት
ግሽበት ሁለት በጣም ተቃራኒ የሆኑና የማይነጣጠሉ ነገሮች ደግሞ ሊመጡ ይችላሉ። ገንዘብ ወደ ገበያው በስፋት ገባ ማለት ሎነብል ፈንዱ በስፋት መጣ ማለት ብዙ ገንዘብ ባንኮች እጃቸው ገብቶ ሊያበድሩት እንደሚችሉ መብቱ ተሰጣቸው ማለት አንደኛ ነገር ኢኮኖሚው ላይ አዳዲስ ቢዝነሶች ይጀመራሉ፣ ቢዝነሶች ይስፋፋሉ፣ አዳዲስ ስራ ይፈጠራል፣ ኢኮኖሚው ይነቃቃል። at the same time ደግሞ ኢንፍሌሽን የዋጋ ግሽበት የምንለው ኢኮኖሚን የሚጎዳው ማህበረሰብን የሚጎዳው የመግዛት አቅምን የሚበላው ነገር ደግሞ እንዲሁ ይስፋፋል። IMF እንግዲህ እዚች ጋር ነው የሚላት ነገርና ቅድም የቤትንም ዋጋ ይመጥነዋል ብሎ በተለያየ መንገድ ኢንፍሌሽኑን ይይዘዋል ብሎ የሚመክረው ነገር የምትመጣው እዚህ ጋር ነው። ብሔራዊ ባንክ ነው የሚለው ካሁን በኋላ ባንኮችን ገንዘብ አታበድሩ በማለት ገበያ ላይ የሚንቀሳቀስን ገንዘብ በመገደብ ሳይሆን መከልከል ያለበት ይላል IMF። ሌሎች ሀገሮች የኔን ምክር ሰምተው አድርገውት እንዳለው በወለድ ምጣኔ ወይ ደግሞ በናሽናል ባንክ በሚያስቀምጠው ኢንትረስት ሬት በባንኮች እርስ በርሳቸው ወይ ደግሞ ከብሔራዊ ባንክ የሚበደሩበትን ሬት ከፍ በማድረግ የብድር ማግኛ ዋጋውን ከፍ እንዲል በማድረግና ዋጋውን በማስወደድ ገበያ ላይ የሚንቀሳቀሰውን ገንዘብ መቀነስ ይቻላል የሚል እምነት አለው። ሀገረ ናይጄሪያ እንደምታውቁት እንግዲህ ልክ እንደኛ አይነት የIMF አይነት ስምምነት ከ3-4 ዓመታት በፊት አስቀድማ ነውና የገባችው። በዚህ የተነሳ ኢንፍሌሽኑ ከሚጠበቀው በላይ ከፍተኛ ሆኖባቸዋል። ከዚህ የተነሳ ምንድነው ያደረጉት? ናይጄሪያ ውስጥ አሁን የብሔራዊ ባንክ የወለድ ምጣኔ ማለት ነው ወለሉ 27.5% ነው። ምክንያቱም ምን ማለት ነው ባንኮች ከብሔራዊ ባንክ ገንዘብ ለመበደር ቢፈልጉ ወይ ደግሞ ባንኮች እርስ በርሳቸው ገንዘብ መበዳደር ቢፈልጉ 27.5% ነው የሚከፍሉት። ይሄ ማለት ለደንበኛ መልሰው ቢያበድሩ ሰዓት ምንድነው የሚያደርጉት? በ30% 30 ምናምን በመቶ ግዴታ ማበደር አለባቸው። ምክንያቱም 27% ዋጋ ስለሚያወጡበት። እንደዚህ በማድረግ አሁን ባለው ሁኔታ ኢትዮጵያ እሱን ነገር መለማመድ ጀምራለች። በዚህ ባሳለፍነው አንድ ዓመት ብሔራዊ ባንክ 15% አድርጎታል የናሽናል ባንክ ሬቱን ማለት ነው። በዚህም የተለያዩ ባንኮች ገንዘብ በሚያጥራቸው ሰዓት ወደ ብሔራዊ ባንክ መጥተው ብድር በሚፈልጉበት ሰዓት ከዛ ባለፈ እንዲሁም ደግሞ እርስ በርሳቸው ባንኮች የሚበዳደሩበት በእነዚህ ባሳለፍኑ ጥቂት ጊዜያት ብቻ በቢሊየን የሚጠጉ ብዙ በመቶ ቢሊዮኖች የሚቆጠሩ ገንዘቦችን ባንኮች እርስ በርስ የተበዳደሩበት 15% በሚሆነው ዋጋ ነው። ያ ማለት እነዚህ ባንኮች ለሌላ ሰው በሚያበድሩበት ሰዓት በምንም ታምር ከ15% በታች ማበደር አይችሉም። በ20 ወይ በ18 ወይ በ19 ብቻ ነው ማበደር የሚችሉት ማለት ነው ይሄ ከሆነ። ስለዚህ እኛ ሀገር ምንድነው የሚለው IMF ኢንተረስት ሬቱን እንደዚህ ያደርጉት ነው። ታዲያ ኢንተረስት ሬቱ በዚህ መልኩ ከፍ የሚል ከሆነ ልክ አሁን 15 ላይ ነው ያለው ብሔራዊ ባንክ በሚቀጥለው ዓመት ኢንፍሌሽኑ ለምሳሌ 10 ምናምን በመቶ ደርሶለታል ወደ 18 ወደ 19 ወይ ደግሞ ወደ 20% ከፍ ቢልበት ምንድነው የሚያደርገው? የመጀመሪያ እርምጃው ኢንፍሌሽኑን ለመቆጣጠር ኢንተረስት ሬቱን ከፍ ያደርጋል ወደ 22 ወይ ደግሞ ወደ 23 ያደርገዋል። ያኔ የኛ ሀገር ባንኮች ቤት እናንተ ልትገዟቸው በምትሄዱበት ሰዓት ብድር ሲያበድሯችሁ 25% ክፈለኝ ነው የሚሏችሁ። ዛሬ 12% እንኳን ወለድ እየከፈላችሁ አንድ የ5 ሚሊዮን ብር ቤት ቢገዛላችሁ አንድ ባንክ በወር የምትከፍሉት ገንዘብ 80-70 ሺህ ነው መሆን ያለበት። ታዲያ 25% ሲሆን ደግሞ በመቶ ሺዎች የሚቆጠር ገንዘብ መክፈል ሊጠበቅባቸው ነው። ስለዚህ ምን ይሆናል ማለት ነው? ሰዎች ምንም እንኳን ብድሩ ቢኖርም ብድሩ ውድ ስለሚሆንባቸው የወለድ ምጣኔው በጣም ከፍ ስለሚልባቸው የመበደር ፍላጎታቸው በጣም ይቀዘቅዛል፣ በከፍተኛ ሁኔታ ባይሆን እንኳን ማለት ነው። እና ምን እንጠብቅ? እኛ እንዴት እንዘጋጅ? እኛ ምን እናድርግ የሚለውን ነገር ስንመለከት እንግዲህ የወለድ ምጣኔ መጨመሩ ስለማይቀር ማንኛውንም አሁን የምናስበውን ነገር ደላሎቹ እየነገሩን ያለውን ነገር ከኢኮኖሚ ሁኔታ ጋራ ሊኖር ያለውን ነገር አስቀድመን ተጠንቅቀን ልናስብበት ይገባል። ምክንያቱም የወለድ ምጣኔው ከፍ ማለቱ በፍጹም አይቀርም። ካሁን በኋላ ብሔራዊ ባንክ ባንኮች ብድር አቁሙ በማለት አይጫወትም። የሚጫወተው ብቸኛው መንገዱ የገንዘብ ማግኛ መንገዱን ወይ ደግሞ ወለዱን ዋጋውን በጣም ከፍ እንዲልና እንዲወደድ ነው የሚያደርገው። ከዛ ብዙ ሰዎች መበደር የማይችሉበትን ሁኔታ ያመጣል ማለት ነው። ያኔ ሪል ስቴቶችም ቢሆኑ ካሁኑ መጠንቀቅ ያለባቸው በሚቀጥለው ዓመት ሰው መበደር ይችላል፣ ባንኮች ማበደር ይችላሉ በሚል እሳቤ ብቻ ብዙ ገዢ ላይ መጣ ይችላል ማለት ነው። ምክንያቱም ተበዳሪው ዋጋ ስለሚወደድበት። ከዛ ባለፈ ሌላ ልናቀው የሚገባ ነገርና በሚቀጥለው ቅዳሜ በሌላ ቪዲዮ የምሰራላችሁ አንድ ሐሳብ አለች። መንግስት ከዘንድሮ ጀምሮ ትልቁ የገበያው ተበዳሪ ሆኖ መምጣት ይጀምራል። ለዚያው በገበያ ዋጋ ማለት ነው። አሁን በምላችሁ 16%፣ 17% ኦሬዲ እየተበደረ ነው። በዚህ ባሳለፍነው ዓመት እንደምታውቁት ብሔራዊ ባንክ ቀጥታ ለመንግስት የሚያበድረው ብድሩን አቁሟል። ስለዚህ በገበያ እየተወዳደረ
ሊሻማ ከነጋዴ እኩል ሊጋፋ መንግስት መጥቷል ካሁን በኋላ። እናም በዚህ ጊዜ ማንም ሰው ካሽ ባይዝ እመክራለሁ። ካሽ መያዙ ብዙም ጥቅም አይኖረውም እርግጥ ነው። በተቻለ መጠን ግን ያለንን ነገር ንብረት ላይ ማዋል ያለንን ነገር የተለያዩ ኢንቨስትመንቶች ላይ ማዋል ብቻውን ጥቅም ሊኖረው ይችላል አሁንም ቢሆን። ምክንያቱም ኢንፍሌሽኑ እኛ ሀገር ከ10 በመቶ በላይ ነው ያለው። በትንሽ ጊዜም ቢሆን በሚቀጥሉት ጊዜያት በተለይ ደግሞ ብድር ልክ በሚለቀቅበት ጊዜ ስፓይክ ሊያደርግ እንደሚችል እገምታለሁ። ከፍ ሊል እንደሚችል እገምታለሁ። የተለያዩ የኢንቨስትመንት አማራጮችን በዚህ ጊዜ ማግኘት የምትችሉ ከሆነ በተለይም ደግሞ በጣም ታማኝ የሆኑ ኢንቨስትመንት አማራጮችን ማግኘት የምትችሉ ከሆነ በተለያየ መልኩ ኢንቨስት ብታደርጉ የተሻለና የተመረጠ ነው ብዬ ዛሬ እነግራችኋለሁ። የተወደዳችሁና የተከበራችሁ ተመልካቾቼ ታዲያ ይህንን ቪዲዮ ከወደዳችሁት አስተያየትና ጥያቄ እንዲሁ ከገጠማችሁ እስቲ ከታች ኮሜንት ሴክሽን ላይ ምን እንዳሰባችሁ ግለጡልኝ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቤቶችን ከአኮያ ፕሮፐርቲስ መግዛት የምትፈልጉ ከሆነ ኢንቨስት ማድረግ የምትፈልጉ ከሆነ በዚህ በሚዋዥቅ ገበያ መካከል ታዲያ ከታች የተቀመጡ ስልኮችን ደውሉ፣ አግኟቸው። ቤቶቹን ሄዳችሁ ጎብኙ። ሳይት ላይ ሄዳችሁ ለማየት አስቀድማችሁ ቀጠሮ አስይዙ ይሏቸዋል። ከንጋት ፖስት እስከ ቀጣይ ቅዳሜ ሌላ የፋይናንስ ፕሮግራም የምሰናበታችሁ እኔ ገሜ ብርሃኑ ነኝ። ልዩ የኢንቨስትመንት አማራጭ ከአኮያ ፕሮፐርቲስ። አኮያ ፕሮፐርቲስ በፒያሳ ሳር ቤት እና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ። ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት አማራጮችን የያዘው አኮያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝ ይሏችኋል። ጂምና ስፓ፣ የመዋኛ ገንዳ፣ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኮያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው። እነዚህን አፓርትመንቶች ታዲያ የግሎ ለማድረግ 10 በመቶ ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ። እና ምን ይጠብቃሉ? በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ። ቀሪ ክፍያዎትን ደግሞ በረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል። የእድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ። ቀጥሮ አስይዘው መጥተው ሳይቶቻችንን ይጎብኙ። አኮያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ